ተመልካቾቻችን ወደ ሌላኛው በዝርዝር ወደምንመለከተው ጉዳይ እንለፍ። ኢትዮ ቴሌኮም 114 ተጨማሪ ከተሞችን የ4G LTE አድቫንስድ ኔትወርክ ተጠቃሚ ማድረጉን አስታወቀ። ተቋሙ በባሌና በአሰላ ከተሞች የአምስተኛውን ትውልድ የቴሌኮም አገልግሎት ማስጀመሩን ገልጿል። በተጨማሪም ኢትዮ ቴሌኮም የደቡብ ምስራቅ ሪጅን ጽህፈት ቤቱን ከፍቶ በይፋ ስራ አስጀምሯል። ባልደረባችን አጥናፉ አበራ በባሌ ሮቤ ከተማ ተገኝቶ ተከታዩን ዝርዝር ዘገባ አዘጋጅቷል። ሰላም ኢትዮ ቢዝነስ ተመልካቾች እንደምናላችሁ። አሁን የምገኘው በባሌ ሮቤ ከተማ ነው። በባሌ ሮቤ ከተማ እንግዲህ ኢትዮ ቴሌኮም የአምስተኛውን ትውልድ የቴሌኮም አገልግሎት ይፋ አድርጓል። በዚህ ይፋዊ ስነ ስርዓት ጥሪ የተደረገላቸው ከፍተኛ የመንግስት ባለስልጣናትን ጨምሮ እንዲሁም ደግሞ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬ ህይወት ታምሩ ተገኝተው ነው ይህን ስነ ስርዓት በይፋ ያስጀመሩት። እንግዲህ ይህ የአምስተኛው ትውልድ የቴሌኮም አገልግሎት ለመንግስትና ለግል ድርጅቶች እንዲሁም ደግሞ ለአካባቢው ማህበረሰብ ከፍተኛ ጠቀሜታ እንደሚኖረው ነው የተነገረው። ኢትዮ ቴሌኮም እንግዲህ ከሁለተኛው ትውልድ የቴሌኮም አገልግሎት ተነስቶ እስከ አምስተኛው ድረስ በሀገራችን የተለያዩ ግልጋሎቶችን እየሰጠ ነው የሚገኘው። በተጨማሪም እንግዲህ በዚህ በባሌ ሮቤ ከተማ የደቡብ ምስራቅ ሪጅን ጽህፈት ቤቱንም ከፍቶ በስራ አስጀምሯል። በአጠቃላይ እንግዲህ ከዚህ ሁነት ጋር የተያያዙ መረጃዎችን እየነገርናችሁ ነው ቆይታ የምናደርገው። አስቀድመን ግን ስለ ኢትዮ ቴሌኮም ጠቅለል ያለ መረጃ ከማግኘት እንጀምር። አንጋፋው ተቋማችሁ እንግዲህ ዛሬ ላይ ወደ 82 ሚሊዮን ደንበኞች አሉት ማለት ነው። ከዚህ ውስጥ እንደምታዩት እንግዲህ ወደ 45 ሚሊዮን የሚሆን የሞባይል ኢንተርኔት ተጠቃሚዎች አሉት። ዛሬ በይፋ በባሌ ሮቤና እንደዚሁም በአሰላ የአምስተኛውን ትውልድ የሞባይል አገልግሎት አስጀምረናል ማለት ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ምናልባት ሮቤ ላይ ሆነን ምን ፈይድልናል ካልን በተለይ የባንክና ሌሎች ኢንተርፕራይዝ ተቋማት ከፍ ያለ ባንድዊድዝ ለምትፈልጉ የ5G CPU የከስተመር ፕሪሚሲስ ኢኩፕመንት የምንለው ማለት ነው ጋጀቱን ተጠቅማችሁ በቀላሉ ከፍ ያለ ባንድዊድዝ ማግኘት የምትችሉበት እድል ይፈጠራል ማለት ነው። ይሄ ለግለሰቦችም ይሰራል። በዚህ በሮቤ ከተማ ይፋ የተደረጉት የቴሌኮም አገልግሎቶች እንግዲህ ለአካባቢው ማህበረሰብ እንዲሁም ደግሞ ለግልና ለመንግስት ተቋማትም ራሱን የቻለ አገልግሎት እንደሚሰጥ ነው በይፋ የተነገረው። እዚህ በፊት የነበረው የኢንተርኔት ችግር 4G ችግር የነበረው ያው መቆራረጥ ነበረ። ያን መቆራረጥ ደግሞ አሁን 5G ከመጣ በኋላ በሰፊው ይቀርፋል ብለን ተስፋ እናደርጋለን። በዚህ ባየናቸው የሙከራ ቀናትም የነበሩት ነገሮች ጥሩ ናቸው። ከዚህም በፊት ብሩን ለመክፈል ሲል በቴሌብር ይባላል። ለምሳሌ ናፍጣ ለመሙላት ኔትወርክ ካልሰራ እዛው ትቆማለህ። ግብር ለመክፈል እዛው ትቆማለህ። ባንክ ብንል ኔትወርክ አይሰራም ተብሎ ሳምንት ሰው ይቀመጣል። ስለዚህ ጥቅሙ በጣም ዘርዝረን አንጨርሰውም። ጥቅም ሰው በብዛት ሞባይል ባንኪንግ መጠቀም ይፈልጋል። ሞባይል ባንኪንግ በሚጠቀም ሰዓት ኔትወርክ እንትን ካላለለት ትንሽ ችግር ነው የሚሆነው። ያ በጣም ነው ቻሌንጅ ሆኖብናል ያራሱ ማለት ነው። ግን አሁን ላይ ደግሞ ይሄ 5G መምጣቱ ሞር ደግሞ ለኛ ነው አሪፍ ነው። ከዚህ በፊት እንደሚታወቀው አብዛኛው ጊዜ 3G ነው ያለው። ብዙ ችግሮች ያጋጥሙን ነበረ። በሰሞኑ ደግሞ በመጣልን 5G እና 4G በመጠቀም ይሄን ችግር እንደሚቀረፍልን ያው ተስፋ እናደርጋለን። በተሰማራንበት ዘርፍ ጠቀሜታው ዘርፈ ብዙ ነው። ለምሳሌ የሞባይል ባንኪንግ ተጠቃሚ ሰዎች አሉ። ሂሳብ ለመክፈል ቀድሞ ረጅም ሰዓት ይፈጅባቸው ነበር። አሁን ግን በቀላሉ ሂሳባቸውን መክፈል ይችላሉ። የህብረተሰቡን ኑሮ ለማቅለል ምቹና አስተማማኝ የኮሙኒኬሽንና የዲጂታል ፋይናንስ አገልግሎት በማቅረብ በኩል ለዚህ የሚሆኑ መሰረተ ልማት በማስፋፋት ረገድ ኢትዮ ቴሌኮም ድርሻውን በመወጣት ላይ ይገኛል። ክቡራትና ክቡራን ተመልካቾች አስቀድመን ያስተዋወቅናችሁን የቴሌኮም አገልግሎት ኢትዮ ቴሌኮም ከማስተዋወቁ በተጨማሪ እንግዲህ በዚህ በባሌ ሮቤ ከተማ የደቡብ ምስራቅ ሪጅን ጽህፈት ቤቱንም መርቆ ከፍቶ ስራ አስጀምረዋል። የምናደርገው ልማት ሁሉ አካታችና ዘለቄታዊነት ያለው እንዲሆን በቴክኖሎጂ ታግዞ መስራትን በጽኑ ያምናል። ይሄንኑ በመላው ሀገራችን እያስፋፋ ይገኛል። ስለዚህ የደቡብ ምስራቅ ሪጅን በዚህ ልክ ተደራጅቶ መከፈቱ አንደኛ በጣም ሰፊ ስለነበረ ቀደም ብሎ ሲያገለግላቸው የነበረው የደቡብ ምስራቅ ሪጅን እሱም እንደዛው እንዳለ ይቆያል፣ ሌሎቹን ዞኖች ያገለግላል ማለት ነው። ስለዚህ በዚህ መልክ ተደራጅቷል። የሰው ኃይላችንም አመራርም ተመድቦለታል ማለት ነው። አንዱ ትልቁ ዛሬ የምስራች ይሄ ነው ማለት ነው። በአካባቢው የሚደረገውን ልማት በቅርበት ቃኝተን የሚያስፈልገውን የቴሌኮም መሰረተ ልማት
ለማልማት ለማዘጋጀት እንደሚረዳ እናምናለን የዚህ አደረጃጀት ማለት ነው። ቀደም ብዬ እንደጠቀስኩት በባሌ ሮቤና በአሰላ ነው ዛሬ ያስጀመርነው ማለት ነው። ሁለቱ ከተሞች ላይ የመጀመሪያ ዋቆጉቱ አደባባይ ላይ አካባቢ ላይ ይኖረናል። እንደዚሁም የኢትዮ ቴሌኮም ቀደም ብሎ የነበረው ኦፊስ ማለት ነው የ5G ከቨሬጅ ይኖረናል። የባሌ የትምህርት ቢሮ አካባቢ እንደዚሁም ዞን ቢሮ ማለት ነው ይኖረናል። የሙያና ቴክኒክ ደግሞ እንደዚሁም ኮሌጅ አካባቢ ይኖረናል። መዳወላቡ ዩኒቨርሲቲም የ5G አገልግሎት ተጠቃሚ ይሆናል ማለት ነው። በእነዚህ አካባቢዎች የ5G አገልግሎት በሮቤ ከተማ የምታገኙ ይሆናል ማለት ነው። በተመሳሳይ እንደዚሁም በአሰላ ዞን አድሚኒስትሬሽን ኦፊስ አካባቢ ላይ ይኖራል። በኢትዮ ቴሌኮም አካባቢ እንደዚሁም በአሰላ ስቴዲየም፣ በአሰላ ሪፍት ቫሊ ዩኒቨርሲቲ እና እንደዚሁም በአሰላ የትምህርት ቢሮ አካባቢም የ5G አገልግሎት ተጠቃሚ እንዲሆኑ አድርገናል በዚህ ማስፋፊያ ማለት ነው። ኢትዮ ቴሌኮም እንግዲህ በዚህ በባሌ ሮቤና እንዲሁም ደግሞ በአሰላ ከተሞች ይህንን የ5G አገልግሎት እንዲሁም ደግሞ ተሻለ የዲጂታል ፋይናንስ አገልግሎት መስጠት የሚያስችለውን የ4G አገልግሎት ማስፋፋቱን ተከትሎ በአጠቃላይ በ5G የተሳሰሩት የሀገራችን ከተሞች ወደ 16 ከፍ ብለዋል። የ5Gንም አገልግሎት በ2022 አስጀምረን ዛሬ እንግዲህ ወደ 16 ከተሞች አገልግሎቱ እንዲያገኙ ያበቃንበት ነው ማለት ነው። ለዚህ የ5G አገልግሎትን ለመጠቀም የሚያስፈልጋችሁ ሲም ካርድ እና ቀፎ እስካላችሁ ድረስ በእነዚህ ከተሞች ተዘዋወሩ የ5G አገልግሎትን የምታገኙ ይሆናል ማለት ነው። ኢትዮ ቴሌኮም እንግዲህ የ5G ወይም ደግሞ የአምስተኛውን ትውልድ የቴሌኮም አገልግሎት በይፋ ከማስጀመር ባለፈ የተለያዩ የዲጂታል ፋይናንስ አገልግሎቶችን በላቀ ሁኔታ መጠቀም የሚያስችለውን የ4G አገልግሎትም ነው በይፋ ያስጀምረው። ከ5G ባለፈ በጣም አስፈላጊና ወሳኝ ነው ብለን የምናስበው በ114 ከተሞች የ4G አገልግሎት ተደራሽ እንዲሆን ማድረጋችን ነው። ለዚህ ነው በጣም መጠነ ሰፊ ማስፋፊያ አድርገን ነው የመጣ ነው ያልነው። ስለዚህ በደቡብ ምስራቅ ሪጅን በአሁን ባደረግነው እንግዲህ ማስፋፊያ ማለት ነው በአጠቃላይ ካደረግናቸው ማስፋፊያዎች ወደ 512 የሚሆኑ የሞባይል ጣቢያዎቻችን ላይ የ4G አገልግሎት መስጠት እንዲችሉ አቅማቸውን ወደዛ አሳድገናል። ከዛ በተጨማሪ 111 አዳዲስ የሞባይል ጣቢያዎችን ተክለናል። በደቡብ ምስራቅ ሪጅን እንደምታዩት እንግዲህ 58 ከተሞች የ4G አገልግሎት በዚህ ማስፋፊያ አግኝተዋል ማለት ነው። ከ114ቱ ማለት ነው እንግዲህ ወደ 279 የሚሆኑ ሳይቶች ላይ ማስፋፊያ አድርገናል። አሁን የምንገኝበት እንግዲህ ደቡብ ምስራቅ ብለን የጠራ ነው። እንደዚሁም የሪጅን ቢሮውን ያደረግነው ሮቤ ከተማ ላይ ነው የሚሆነው ማለት ነው። ዛሬ ላይ ይፋ እያደረግን ያለ ነው። በእነዚህ በ56 ከተሞች ደግሞ የ4G አገልግሎት ተደራሽ አድርገናል ከ5G ባሻገር። ክቡራትና ክቡራን ተመልካቾቻችን እንግዲህ የአምስተኛው ትውልድ የቴሌኮም አገልግሎት በርካታ ጠቀሜታዎች እንደሚሰጥ ነው እየተነገረ የሚገኘው። በተለይም ደግሞ በጤና በግብርናና በተለያዩ የአገልግሎት ዘርፎችም በዲጂታል መልክ ታግዘው ለማቀላጠፍና የተሻለ ጥራትና ፍጥነት ያለው አገልግሎት ለመስጠት እንደሚያስችላቸው ነው የተነገረው። 5G ለኛ ግብርና እናዘምንበታለን፣ ሌላኛው የማዕድን ዘርፉን እንደዚሁ እናግዝበታለን ብለን እናስባለን። ግብርናን እንደዚሁ እርሻችንን ከርቀት ላይ ሆነን መረጃዎቹን መውሰድ እንደዚሁም ለገበሬው መረጃ በመስጠት ማገዝ የምንችልበት። በጤና ዘርፉ በርካታ ሀገሮች ላይ ለምሳሌ ሪሞት ሰርጀሪ ይከናወናል። ሪሞት ሰርጀሪ ሲከናወን ዶክተሩ የታካሚው ባለበት ቦታ ላይ እንዳለ በሚመስል ልክ ሆኖ ሕክምናውን ያከናውናል ማለት ነው። ክቡራትና ክቡራን እንግዲህ እንደተከታተላችሁት የቴሌኮም አገልግሎት በሀገራችን በከፍተኛ ሁኔታ እየተስፋፋ እንደሆነ ነው እየተመለከትን የምንገኘው። በቀጣይም እንግዲህ ከ16ቱ በተጨማሪ በሌሎች የሀገራችን ከተሞች ይፋ የሚደረግ ነው የሚሆነው። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን ያዘጋጀናቸውን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። ከኢትዮ ቢዝነስ መረጃዎቹ ጋር ቃል ኪዳን ታደሰና ሚካኤል ሀዲስ አብረናችሁ ቆየን። ሰላም ሁኑ።